አሁን እኔ እና አንቺ ጋር ሶስተኛ ሰው የለም አይደል? ለምን ማለት የለም እንዴ? ይቻላል አሪል ነገር ለከቻልሽ በጣም ማለት እንዴ እየሰራሽ ያለሽው ነገር ልክ ነው? አዎ ልክ ነው። ምንድነው እልህ ነው? አልገባኝም። የመልስ ምትሽንና በቀልሽን መቋቋም አልችልም። ይበቃል እስካሁን ድረስ የቀጣሽኝ። ስለዚህ ብቻችንን ዛሬ አውርተን መሀላችን ላይ ያለውን ነገር እንፍታ። አንቺም ከያቢታና ከእስጢፎ ህይወት ውስጥ ውጪ፣ እኔና አንቺ ተነጋግረን እናስተካክል። እኔ ሰልችቶኛል በዚህ መቀጣት ብሎ እንግዲህ ዳጊ ዛሬ ምርር ብሎት ፍቅርዬ እንግዲህ ይቅርታ እየጠየቃት ነበር። ለስንተኛ ዙር ነው ፍቅርን ይቅርታ የጠየቃት ዳጊ ማለት ነው። ፍቅር ማለት መጥፎ ሙድ ውስጥ በነበርኩበት ሰዓት፣ በከፋኝ ሰዓት፣ ባዘንኩበት ሰዓት ላይ ብቸኝነት በሚሰማኝ ሰዓት ያገኘኋት ምርጥ ጓደኛዬ ናት። መሀላችን ላይ ያለው ቅርርብነት ከጓደኝነትም ያለፈ ትርጉም ያለው ነው። ነገር ግን እንደ ዘውትር ወይም ደግሞ እንደ ሁሌውም እንደምሰራው ፕራንክ ነበረ፣ ጀስት ፕራንክ ነበር ያደረኳት። እሷ ግን ያንን ፕራንክ ዙሩን አከረረችውና ወደ የሚያስጠላ ሙድ ውስጥ እኔ እንድገባ እያደረገችኝ ነው። በኮሜንትም ምከሯት። እኔ ብዙ ጊዜ ይቅርታ ጠይቄያታለሁ በተደጋጋሚ፣ እኔ ልትሰማኝ አልቻለችም። እኔ ደግሞ ይሄንን ነገር መቋቋም አቅቶኛል፣ ምከሯት እያለ እንግዲህ ዳጊ በቃ የፍቅር ሁኔታ ድክም እንዳደረገው ልቡንም እየሰበረች እንዳለ እየተናገረ ነው። ሰላም ሰላም፣ ውድና የተከበራችሁ የማሂቲው ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ የኔ ምርጥዬ ቅመሞቼ። እና ፍቅርዬ ዳግሻ በጣም አማረዋለች። ይቅርታውን እንድትቀበል እናንተ ምከሯት። ዳጊ እንግዲህ ከአሁን በፊት ታውቃላችሁ ሁላችሁም የሚያስጠላ ሙድ ውስጥ ነው። ምክንያቱም የመጀመሪያ ቻናሉ ተበላሽቶ ድጋሚም ከፍቶ ድጋሚም እንደዛ ተቀጣጥሮታል ቻናሉን እና ገንዘብ እየሰራበት አልነበረም። እንደገና ፍቅርዬ ከዛ ሙድ ውስጥ ሁሉ አውጥታ አዲስ ቻናል ከፍታለት እያበረታታችሁ ነበረ፣ ደስ ይሉ ነበረ። ሁለቱም ነፃነታቸው በጣም ደስ ይላል። በተለይ አብሮ ሲገጥሙ በቃ እንደ ፋንዲሻ ነው የሚፈኩት። እና አሁን ነው ደግሞ በማይረባ ተልካሻ ፕራንክ ምክንያት መሀላቸው ላይ እንደነዛ ቤት እንደዛና እንደነዛ አይነት ቤት እየተካሄደ ነው። እኛ ደግሞ ፍቅር ቤት ላይ እንደዚህ አይነት ነገር ሩዋንዳ አልለመደብንም አልለመድንምና ቅመሞቼ ምከሯት ፍቅርዬንም በቃ ይበቃል፣ ቀጣችሁ። በእርግጥ ዳጊ ካሁን በፊት ከወንድ ጓደኛው ጋር ሆኖ ፕራንክ አድርጓታል። ያንም የተጠቀመው ቃላት ትንሽ ይደብር ነበረ። በአሁኑ ዙር ደግሞ ከፕራንኩ ይልቅ ያናደዳት ከሴት ጋር መሆኑ ነው። ይሄ ደግሞ ግልጽ ነው። ድጋሚ ከሌላ ሴት ጋር እንደዚህ አይነት ፕራንክ እንዳያረጋት ወይ ደግሞ ከሴት ጋር እሱን ማየት እንደማትፈልግ እያስተማረችውና እየቀጣችው ነው። ነገር ግን በዚህ መሀል ደግሞ ዳጊ በቃ አሳዘነኝ። ምክንያቱም ካለበት ሙድ ውስጥ ያወጣችው እሷ ሆና መልሳ ደግሞ የሚያስጠላ ሙድ ውስጥ ስትከተው ትንሽ ተሰምቶታል። በተለይ ጥላው ስትሄድ ዞር ብሎ ሲያይ አይኖቹ ላይ የሆነ ነገር ይነበባልና አሳዘነኝ፣ አንጀቴን በላኝና ፍቅርዬ ይበቃዋል። ከዚህ በላይ ቅጣትማ ከግድያ ሙከራ አይተናነስም። የምሬ ነው። በጣም ነው የቀጣሹ፣ ይበቃል። ሌላው ደግሞ ምንድነው በያቢታና በእስጢፎ መሀል ላይ ገብተሻል ውጪ እያላት ነው። ምክንያቱም ሁለቱም ስራ ላይ ናቸው። ስራቸውም እየተበላሸ ነው። እንደገና ደግሞ የስራ ባልደረባነታቸው ጓደኝነታቸውን በአንቺ ምክንያት እየተበላሸ ነው። የሰው ስራ አታበላሺ፣ ውጪ ከሰው ህይወት ውስጥ። እኔና አንቺ መሀል ላይ ያለውን ወይ ደግሞ የተፈጠረውን ነገር በመነጋገር ሁለታችን ብቻችንን እንፍተው፣ ይበቃሻል እስከዛሬ ያለ እንግዲህ ዳጊ ምርር እንዳለው እንግዲህ ለፍቅርዬ እየነገራት ነው። ምከሯት። እሷንም አበዛችሁ እኮ አበዛችሁ። እኛ ፍቅርዬ ስንል ደግሞ ማለት ነው አበዛችሁ። አበዛችሁ ማለት ነው። ስህተቷንም ንገሯት። በእርግጥ ዳጊ ያደረገው ነገር ልክ ባይሆንም ግን ደግሞ አንዳንዴ ይሄ ስራ ነው፣ በቃ ያጋጥማል። እንለፈው። እኔ ዳጊን በጣም ነው የምወደው። በነገራችሁ ላይ በጣም ነው የሚያሳዝነኝ። በቃ እንደዚህ አይነት ነገር እንዲፈጠር አልፈልግም። ሁለቱም ሰርተው ጥሮ ግሮ መለወጥ የሚፈልጉ ልጆች ናቸው። ስለዚህ በማይረባ ተራ ፕራንክ ምክንያት እንደዚህ አይነት ነገር መሀላቸው ላይ መፈጠር የለበትም።
ዳጊ ደግሞ በጣም እየከፋው ነው። በጣም እያስከፋችኝ እያስደበረችኝ እና ወደ ቀድሞ የሚያስጠላ ሙድ እንድገባ እያደረገችኝ ነው። ምከሯት ብሎ እንግዲህ የእናንተን መገዛ ጠይቋል። ቅመሞቼ ኮሜንት ላይ እረፊ በቃሽ በላት። በቃሽ ይበቃል፣ እስካሁኑ ቅጣት ይበቃል ብላችሁ ተቆጧት ማለት ነው። እና ቤተሰቦቼ ቤቴንም በዚህ አጋጣሚ ኮፒ ሊንክ አድርጉ። ሁሌ እመጣላችኋለሁ፣ አልጠፋም። እናንተም ደግሞ ቤቴን ኮፒ ሊንክ አድርጉ ማለት ነው። ከጥግረና ደክሜ እናንተ ጋር መመጣው እኮ አልጠፋባችሁ ብዬ ነው። እንደዚህ አይነት ሰጣ ገባ ውስጥ መግባት አልፈልግም። ገባሽ? ግን አንተ አብርሃም የምትሰራው ልጅ እንዲህ የሆነች መቼም ቁጭ እንደማትለው እኔና እሷን ጨርሳለን። ዳግም አንተ መሀል መግባት የለብህም። እኔና እሷን ጨርሳለን አይደለም ልጅቷ በፊት አብራት ትሰራ ነበር አይደለ? በአንዴ እንደዚህ ሰው ላይ ተቀያይሮ ብዙ ኮንትራት የስራ የያዘቻቸውን ነገሮች እንዳለ ካንስል እንድታረግ ማይሆን ጸባዮችን እያሳያቸዋት